አሁን እየገባችሁ ያላችሁ እህቶች ወንድሞቻችን እንግዲህ በግፍ ለተገደሉ ክርስቲያኖች ወንድሞቻችን ሁላችሁም ድምጽ እንድትሆኑ በልዑል እግዚአብሔር ስም እጠይቃለሁ። በቻላችሁ ታቀም እኛ ልክ እንደዚህ ላይቭ ስትሪም ስንገባ በግፍ ለተገደሉ ክርስቲያኖች ወንድሞቻችን ድምጽ እየሆንን እናንተም ደግሞ በምትችሏቸው መልኩ ፕሮፋይል ፒክቸር በማድረግ ሊሆን ይችላል፣ ፌስቡክ ድረገጾቻችሁ ላይ ፖስት በማድረግ ሊሆን ይችላል፣ ስቶሪ በማድረግ ሊሆን ይችላል። በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በግፍ እየተገደሉ ላሉ ክርስቲያኖች ወንድሞቻችን ድምጽ እንድትሆኑ በልዑል እግዚአብሔር ስም እጠይቃለሁ። ክርስቲያን መሆን ወንጀል አይደለም። ክርስቶስ ኢየሱስን መከተል ወንጀል አይደለም። እናም ክርስቲያን በመሆናችን ማህተብ በማሰራችን ልንገደል አይገባም። በየትኛውም ቦታ ልንታረድ አይገባም። እና አሁንም ጭምር በጣም በሰቀቀን በጣም በስጋት ውስጥ ያሉ በጣም ብዙ ክርስቲያኖች ወንድሞች አሉ። ሁላችሁም በመላው ዓለም ያላችሁ እህት ወንድሞቻችን ይሄ ጉዳይ ፍትህ እንዲያገኝ እና አስቸኳይ ምላሽ እንዲሰጥበት ሁላችሁም ክርስቲያን ግዴታችሁን ተወጡ። ስለ ክርስቲያን እህት ወንድሞቻችሁ በነገራችን ላይ ደጋግሞ መጮህ፣ ስለ ክርስቲያን እህት ወንድሞቻችሁ ደጋግሞ መናገር ክርስቲያናዊ ግዴታችሁ ነው። የመብት ጉዳይ ሳይሆን ክርስቲያናዊ ግዴታችሁ ነው። ስለዚህ ሁላችሁም በቻላችሁት አቅም ባገኛችሁት አጋጣሚ በግፍ እየተገደሉ ላሉ ክርስቲያን እህት ወንድሞቻችን እባካችሁን ድምጽ ነው። ሰው እስከሆነን ድረስ በነገራችን ላይ ለዚህ ጉዳይ ለእንዲህ አይነቱ ሐሳብ ሰው መሆን በቂ ነው። ማለት እየተገደሉ ላሉ ነፍሳት እንዲህ አይነቱ ጉዳይ ሊቆም ይገባል ብሎ መጮህ የትኛውም ቤተ እምነት አማኝ መሆን አይጠበቅባችሁም። የትኛውንም አይነት ሐሳብ የትኛውንም አይነት ምልከታ የምትከተሉ አይነት ሰዎች መሆን የለባችሁም። ሰው መሆናችሁ ብቻ በቂ ነው። ፕሮቴስታንት እህት ወንድሞቻችን ኦፍ ኮርስ በእምነት እንለያያለን፣ በሐሳብ እንለያያለን፣ በተለያዩ ነገሮች እንለያያለን። ነገር ግን ሰብአዊነትን በሚሹ ጉዳዮች ግን ከኛ ከክርስቲያን እህት ወንድሞቻችሁ ጎን እንድትቆሙ በልዑል እግዚአብሔር ስም እንጠይቃለን። በግፍ እየተገደሉ ያሉ ክርስቲያን እህት ወንድሞቻችን እየተሰራባቸው ያለው ጉዳይ ወንጀል ነው። ስለዚህ ፍትህ ያገኙ ዘንድ በከንቱ የፈሰሰው ደማቸውም ፍትህ ያገኝ ዘንድ ሁላችሁም እኩል ከክርስቲያን እህት ወንድሞቻችሁ ጎን በመቆም ልትጮህ ይገባል። ክርስቲያኖች ወንድሞች በዚህ አጋጣሚ በሌላም አጋጣሚ የሌላ ቤተ እምነት አማኝ የሆኑ ሰዎች በግፍ እንዲመከራ ሲደርስባቸው በግፍ ሲንገላቱና ሲሰቃዩ እኛ የዛ ቤተ እምነት አማኝ መሆን አይጠበቅብንም። ከነዛ እህት ወንድሞቻችን ጎን ቆመን በግፍ እየተገደሉ ላሉ ነፍሳት ድምጽ ልንሆን ይገባል፣ እኩል ልንጮህ ይገባል። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች ወንድሞች ይሄ ክርስቲያናዊ ግዴታችሁ ነው። በግፍ እየተገደሉ ላሉ ነፍሳት ማይራራ ትውልድ ማይራራ ፍጥረት እጅግ በጣም ከባድ ነው። ልናያ ይገባል። ይሄ ሰብአዊ የሆነ ጉዳይ ነው። ሰው መሆን በቂ ነው። ይሄንን ጉዳይ ለመቃወም በነገራችን ላይ ሰው መሆኑ ብቻ በቂ ነው። ስለዚህ በቻላችሁት አጋጣሚ በላይፍ ሲኑ ላይ እኛ ወንድሞች ስንገባ ልክ እንደዚህ በቻልነው አቅም ድምጽ እንሆናለን። የምትችሉ ደግሞ እህት ወንድሞች ላይፍ ከፍታችሁ ብዙ ሰው ማያያችሁ ቪዲዮ ሰርታችሁ ብዙ ሰው ማያይላችሁ ሰዎች ፕሮፋይል በማድረግ ቪዲዮአችሁ ቫይራል የሚወጡላችሁ ወንድም እህቶች ካላችሁ ቪዲዮ በመስራት ላይቭ ስትሪም ላይ የምትቀመጡ እህት ወንድሞቻችን ላይቭ ስትሪም ላይ ልክ እንደኛ በመናገር በግፍ እየተገደሉ ላሉ ክርስቲያኖች ወንድሞቻችን እባካችሁ ድምጽ እንድትሆኑ እንጠይቃለን። በዚህ አጋጣሚ ድምጽ እየሆነን ያለነው በግፍ እየተገደሉ ላሉ ክርስቲያኖች ወንድሞች ብቻ አይደለም፣ ለቅድስት ቤተክርስቲያናችንም ጭምር ነው። ምክንያቱም እንደምታውቁት ከልጆቿ እኩል እየተቃጠለችና እየነደደች ያለች ቤተክርስቲያን ናት ያለችን እናታችን ቅድስት ቤተክርስቲያን ከልጆቿ እኩል ልጆቿ እየታረዱ እየተገደሉ ደማቸው እየፈሰሰ በጣም ብዙ ስቃይና እንግልት እየደረሰባቸው እናታችን ቅድስት ቤተክርስቲያን ከልጆቿ እኩል እየነደደች ነው። እና እባካችሁን በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን እንዲህ አይነቱ እሳት በራችን አንኳኩቶ መምጣት የለበትም። ባላችሁበት ቦታ ባላችሁበት ፕሮፌሽን በየትኛውም አይነት ጊዜ ስለዚህ ጉዳይ ድምጽ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። እግዚአብሔር አምላክ
አሁንም አጽራረ ቤተክርስቲያንን ያስታክስልን፣ ለቅድስት ቤተክርስቲያናችን ትንሣኤን ያምጣልን። የሞቱትን እህት ወንድሞቻችንን ደማቸውን ደመ ሰማዕታት አድርጎ ይቀበልልን። እግዚአብሔር አምላክ አሁንም ለሀገራችን ለኢትዮጵያ ጽኑ ሰላሙን ይስጥልን። ሁላችሁም ድምጽ እንድትሆኑ አሁንም በልዑል እግዚአብሔር ስም በፍቅር ጠይቃለሁ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክ። እሺ እሺ ፕሮቴስታንት የሆናችሁት ወንድሞቻችን አይ ቲንክ ያነሳሁትን ርዕስ የሰማችሁ ይመስለኛል። በሳልቬሽን ትምህርት ዙሪያ ዛሬ የተወሰኑ ውይይቶችን እንወያያለን። ኦኬ ሰዎች በማመናቸው ብቻ ዘላለም ሕይወትን ያገኛሉ የሚል ትምህርት እኛ ክርስቲያኖች መጽሐፍ ቅዱስ መሰረት አለው ብለን አናምንም። እንዲህ አይነቱ ትምህርት ፍጹም ከመጽሐፍ ቅዱስ ያፈነገጠ ሰው ሰራሽ ትምህርት ነው ብለን ግን እናምናለን። እና ይሄ ትምህርት የለም መጽሐፍ ቅዱሳዊ የሆነ መሰረት አለው። ይሄ ትምህርት መጽሐፍ ቅዱስ የሆነ መሰረት አለው፣ መጽሐፍ ቅዱስ የሚሆነ ትምህርት ነው ብላችሁ የምታምኑ ፕሮቴስታንት ወንድሞች ካላችሁ እድሉን ለእናንተ እንሰጣለን። እና ሁልጊዜ እንደተለመደው ሌላ ቦታ እኔ አይመለከተኝም፣ ሌላ ቦታ የለመዳችሁትን ነገር እዚህ ግን ስትመጡ መዘላለፍ፣ መሰዳደብ፣ ምናምን ትችቱና የለም። በፍቅር ገብታችሁ በመጽሐፍ ቅዱስ የማስረጃ ይሄ ትምህርት በቃ እንዲህ ነው ብላችሁ ልታብራሩ ብቻ ነው እሺ እድል የምንሰጠው። በቃ ለእናንተ እድል የምንሰጠን የምናደምጣችሁ እናንተ ብልክ በፍቅር በመጽሐፍ ቅዱስ የማስረጃ ሐሳቦችን የምታቀርቡ እስከሆነ ድረስ ነው። እና እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን እድል እንሰጣችኋለን። አደራ 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 እባካችሁ ቶናችንን በፍቅር የተሞላ አድርገን በመጽሐፍ ቅዱስ የማስረጃዎች ከኛ ጋር እንድታወሩ በልዑል እግዚአብሔር ስም ጠይቃለሁ። እግዚአብሔር አምላክ እንግዲህ ለሁላችንም ማስተዋል ጥበቡን ይስጠን። ካላችሁንም እድል ሰጣለሁ ንገቡ። እሺ ኤክሶደስ የሚል አካውንት ይሰማል? አዎ ይሰማል። ሰላም ወንድማችን እንደምን አለ? አለ ይመስገን። ማንን በል ስምህን? ስሜ ማስረሻ ይባላል። እሺ ማስረሻ ከየት ቤተ እምነት ነው የመጣው? ማስረሻ ማይክ ሚውት ነው። ምን አለ? ከየት ቤተ እምነት ነው የመጣው? እኔ የባለቤትህን ስም ነው እንዴ ነገርከኝ ማስረሻ? ኧረ አይደለም የራሴ ነው እንዴ? እሺ አይ እኔና ስትል እንጂ ኧረ አይደለም ሰው እያናገርኩ ነበር። በቃ ሰው እየነገርኩ ነው። እሺ ይቅርታ። እሺ ወንድማችን ማስረሻ ከየት ቤተ እምነት ነው የመጣው? እኔ ፕሮቴስታንት እኮ። ፕሮቴስታንት የትኛው ቤተ እምነት? እኮስ መሰረተ ክርስቶስ። እሺ ወንድማችን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? አዎ አምናለሁ። እሺ እስቲ መጽሐፍ ቅዱስ የማስረጃ ስጠን። ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምን ላይ እናውጣ? ዮሐንስ ላይ አለ። ለምሳሌ አመነ የተጠመቀ ይድናል የሚለው ማለት ነው። ለምሳሌ አንድ ሰው አመነ ከዛ በኋላ ያ ሰው ይድናል ማለት ነው። ለምሳሌ አንድ ሰው አምኗል፣ ያ ሰው ካመነ ይድናል። ምክንያቱም በእኔ መኑ በአባቴ መኑ አለ ኢየሱስ ክርስቶስ አይደል? ስለዚህ ያ ሰው የማይድንበት ምክንያት የለም። ምክንያቱም እምነት ያድነኛል ካልኩኝ እኔ የማምነው አንድ የተሰቀለ አንድ ኢየሱስ አለ። በሱ ካመንኩ የማልድንበት ምንም ምክንያት የለም። ለምሳሌ እንዴ ላስረዳ። እኔ አምኛለሁ የዘላለም ሕይወት ታገኛለህ ብትለኝ በደንብ ነው የማገኘው። ምክንያቱም በአንድያው ልጁ በኢየሱስ ክርስቶስ ስላመንኩ ማለት ነው። ስለዚህ እኔ ድናለሁ ብዬ ነው የማምነው። ማስረሻ ምን ብዬ ነው የጠየቅኩት? ጥያቄ ምን ብዬ ነበር የጠየቅኩት? አሁን ያመነ ይድናል ወይ? እምነት ይድናል ማስረሻ? እኔ እንደዛ ብዬ ጠይቄያለሁ ወይ ስንጀምር? ማለት አልገባኝም። እስቲ ቀጥ
እሺ የጠየቁት ጥያቄ በኢየሱስ ያመኑ ሰዎች ይድናሉ ወይንስ አይድኑም ብዬ አይደለም የጠየቁ። ኦፍ ኮርስ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። እኔ አሁን ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይስ አይድኑም ብዬ አልጠየኩም። ሲጀመር በክርስቶስ የሚያምን ሰው እንደዚህ አይነት ጥያቄ ሊጠይቅ አይችልም። ማስረሻ እኔ የጠየቁት ጥያቄ ሰዎች በማመናቸው ብቻ ከአምስቱ ሶሎዎች ውስጥ አንዱ ሶላ የእምነት ብቻ የሚለው ነው እና ይሄ በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት መጽሐፍ ቅዱሳዊ ነው ወይ ነው ትልቁ ፖይንት። አሁን እኛ መጽሐፍ ቅዱስ አይደለም ብለን እናምናለን። ሰዎች በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱስ የለውም። አለ ካልከን አሁን የማይድንበት ምንም አይነት ምክንያት የለም ብዬ ነው ማምነው። የማይድንበት ምንም አይነት ምክንያት የለም ብዬ ነው ማምነው የሚለውን ነገር መደጋገሙን እንተውና ወደ መጽሐፍ ቅዱስ እንግባ። አሁን ምን አለ መሰለ ሌሎቻችሁ ፕሮቴስታንት የሆናችሁ ወንድሞች ከኛ ከክርስቲያኖች ጋር ስታወሩ ምን ጊዜ መጽሐፍ ቅዱስ የማስረጃ ግዴታ ነው። ለምንድን ለምሳሌ አንተ የተናገርከው ንግግር በአጠቃላይ መሰረተ ክርስቶስ አማኝ ከሆነ ሰው ጋር ሄደ ብታወራው አሜን የሚያስብል ጉዳይ ሊሆን ይችላል። ለኛ ደግሞ ልክ እንደዚሁ ዝም ብለህ በዘፈቀደ ስታወራው ደግሞ ተረት ሊሆን ይችላል። እኔም በተመሳሳይ ለአንተ ስለሆነ ጉዳይ ሳብራራ መጽሐፍ ቅዱስን ሳልጠቅስ የምናገር ከሆነ ለአንተ ተረት ነው የሚሆነው። ምናልባት ለአንተ የነገርኩ ነገር ለኦርቶዶክስ እህት ወንድሞቼ ብናገረው አሜን የሚያስብል ሊሆን ይችላል። ነገር ግን ለአንተ ስነግርህ መጽሐፍ ቅዱስን መሰረት ስላላደረግኩኝ ተረት ነው የሚመስለው። ስለዚህ ምንድነው የምናደርገው? ለምናነሳው ሐሳብ አጠቃላይ መጽሐፍ ቅዱስን መሰረት ያደረገ ነገር ብቻ እንናገራለን። እኛ ለምሳሌ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው ትምህርት ሰው ሰራሽ ነው ስንል በዘፈቀደ አይደለም ነገር ያለብን። እስኪ የትኛው የመጽሐፍ ቅዱስን ሐሳብ መሰረት አድርገን ነው? መጽሐፍ ቅዱስ እናወጣለን፣ ጥቅሱን እናነባለን፣ ስለ ሐሳቡ እናወራለን። ስለዚህ አንተም ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱሳዊ ነው ካልከን በማመናቸው ብቻ ኦኬ ብቻን የሚያብራራልን ሐሳብ ታነሳልናል። በማመናቸው ብቻ የዘላለም ሕይወት ያገኛሉ የመጽሐፍ ቅዱስ ማስረጃ አውጥተህ ትሰጠናለህ። ምን ላይ እናውጣ? መዘጋጀት ከፈለክ ደግሞ 2 ደቂቃ 5 ደቂቃ ስጡኝ። ጥቅሶችን ፈልጉ። ማይክን ሚውት አድርገው እዚሁ ላይ ይሁን። ከዛ በኋላ ሌሎች ሰዎችን አውርተን ወደ አንተ እንመለሳለን ማለት ነው። እሺ ጆን የሚል አካውንት ይሰማል? ይሰማል? ማይክ ክፍት ነው። ድምጽ ይሰማል? ጋይስ ከስር እንዴት ነው ይሰማችኋል? የሌላ ሰው ድምጽ? እሺ ወንድማችን ድምጽ እየተሰማ ስላልሆነ ከእንደገና ሪኩዌስት ላከልን። እሺ አዶናይ ሰላም እንዴት ነው ዳጂ? ፈለገ እንዴት ነው? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። እሺ አዶናይ ከየት ቤተ እምነት ነው የመጣኸው? እኔ ከፕሮቴስታንት። መልካም። ከየትኛው ቤተ እምነት? እኔ አማኑኤል ህብረት። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ አዶናይ? አዎ በማመናቸው ብቻ የዘላለም ሕይወት ያገኛሉ። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ሐሳቡን ሊያብራራልህ የሚችል አንድ የመጽሐፍ ቅዱስ ማስረጃ እስቲ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ሐሳብን የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ላይ እናውጣ? ስፔሲፊካሊ ያው በማመናቸው ብቻ የሚል መጽሐፍ ቅዱስ ላይ የለም። ምን ብዬ ነው ግን ሰው በእምነት የሚያብራራ አልኩኝ እንጂ እኔ አሁን ቃል በቃል እኔ እንዳልኩት እንዲህ የሚል ቃል በቃል ጥቅስ አምጣል አልኩኝ። ለምሳሌ ኢየሱስ ያድናል አዶናይ ምን አልከኝ? አልተሰማኝ። ኢየሱስ ያድናል ወይ? ኢየሱስ ያድናል?
ያድናል እንዴ? በጣም ያድናል እንጂ። ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል? አይ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የልጅነት ስልጣን የሚገኘው ደግሞ በክርስቶስ ኢየሱስ በማመን ነው። ይሄ የዘላለም መሰል አዶናይ ቃል በቃል ኢየሱስ ያድናል የሚል ግን የለም አይደል መጽሐፍ ቅዱስ ላይ? አይ በልጁ የሚያምኑ የዘላለም ሕይወት እንደሚያገኙ መጽሐፍ ቅዱስ ይናገራል። ያ ማለት ኢየሱስ ክርስቶስ እሱ አይናገርም አላልኩም። ለምን እኔ የምልህን ግን የሆነ ነገር ገና ለገና ልልህ የመሰለ ወደ ሌላ ሀሳብ እየሄድክብኝ ነው። እኔ አሁን ልሰጥ የፈለኩት ምሳሌ ሌላ ነው። ኢየሱስ ክርስቶስ ያድናል ወይ? ኦፍኮርስ ያድናል አሉ ነው። በኢየሱስ ክርስቶስ አዳኝነት ዙሪያ ገመድ እየተጓተተ የሚያወራ ነገር የለም። እሺ ኢየሱስ ያድናል የሚል ቃል በቃል ጥቅስ ግን መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ ግን የለም ወይም ደግሞ አለመኖሩ የኢየሱስ ክርስቶስን አዳኝነት የሚለውጥ ነገር የለውም ማለት ነው። በሐሳብ ደረጃ ኦኬ ኢየሱስ ክርስቶስ አዳኝ እንደሆነ መጽሐፍ ቅዱስ ይናገራል። በሐሳብ ደረጃ በደንብ አድርጎ ያብራራል። ቃል በቃል ኢየሱስ ያድናል የሚለው ጥቅስ ባይኖርም መዳን ከእርሱ ውጪ በማንም እንደሌለ መጽሐፍ ቅዱስ ይናገራል። ስለዚህ ቃል በቃል ባይኖርም መዳን በሌላ በማንም የለም ይላል። እንደነበበት ዘንድ ኢየሱስ ያድናል ማለት በክሪቲካሊ እኮ መጽሐፍ አለበት ብለን አናምንም። መጽሐፍ ቅዱስ ላይ ብዙ እኛ የምንላቸው ግን ወርድ ባይ ወርድ የተጻፉ ነገሮች የሉ። ለምሳሌ ስለ ስላሴ ብናነሳ ስላሴ የሚል መጽሐፍ ቅዱስ ስለምን እያወራሁ እንደሆነ ግን ተረድተኛል። አሁን ፖይንቱን ያገኘዋል። በቃ ሪስፔክት እየሰማሁ ስለሆነ ለአንተም ያለኝ ነገር ትልቅ ነውና በዚህ አጋጣሚ እግዚአብሔር ያክብርልኝ። አዎ ከተረዳኝ እኔ እያልኩ ያሉት ምንድነው ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ጥቅስ ቃል በቃል አምጣ አላልኩም ነው ባጭሩ። ቃል በቃል መጽሐፍ ቅዱስ ላይ የሌሉ ነገሮች እኔ ፕሮቴስታንት አይደሉም እንደዛ ብዬ አልጠይቅም ማለት ነው። ስለዚህ አንተም ከመጽሐፍ ቅዱስ ላይ ለምሳሌ ስለ ክርስቶስ አዳኝነት ስጠይቅ መዳን በሌላ ማንም የለም እንድንበት ዘንድ የተሰጠን እያልክ ሌሎች ሀሳቦችን እንዳነሳ ሁሉ አየህ የኢየሱስ ክርስቶስን አዳኝነት ሊያብራራልን የሚችል ጥቅስ ከመጽሐፍ ቅዱስ እንዳወጣ ሁሉ እኔ አሁን ቃል በቃል አልጠየቅኩም። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለውን ሀሳብ ከመጽሐፍ ቅዱስ ላይ አወጣና ሀሳብን የሚያብራራልን ጥቅስ ንገረን አውጥተን እናንተ ምን ላይ እናውጣው ነው? ሮሜ 3:28 ላይ ስታነብ ሰው በሕግ ሳይሆን በእምነት ብቻ ይጸድቃል ይላል። ሰው የሚጸድቀው በእምነት ነው። ስራውን አላነሳው እኔ ስለ ሕግ ስራ እምነት ሰው ካመነ ይጸድቃል ወይ በእምነት ይጸድቃል ወይ ስላልከኝ ነው። ሰው በእምነት ይጸድቃል። እኔ አላልኩም እንደዛ ብዬም አልጠየቅኩም። አዶናይ ሰው በክርስቶስ ኢየሱስ በማመን ይድናል ወይስ አይድንም ብዬ አልጠየቅኩም። ይሄ እኮ ምንም ጥያቄ የለውም። እኛ እኮ ክርስቲያኖች ነን። ጥያቄ እኮ አልገባኝም። አሁን ማለት ነው በቃ ካልገባ ጥያቄው አልገባኝም ድገምልኝ ይባላል እንጂ የማይሆኑ መልሶችን መልሶ አይ ነው አልጠየቅኩም ስንል ጠብቀ ከአምስቱ ሶላዎች መካከል አንዱ እምነት ብቻ ነው። እምነት ብቻ ማለት ሰው በማመን ብቻ ይድናል ወይ? አዶናይ ጥያቄው አልገባህም ማለት ስል ምንድነው እየመለስክ ያለው ታዲያ? ጥያቄው አልገባኝም ማለት ጥያቄውን ደግመን ሳንነግር አንተ ደግሞ ወደ መልስ ትሮጣለህ እንዴ? አዳምጠን እንጂ ጥያቄው አወዛግበኝ እኮ እኔ አሁን ጥያቄን ለመልስልህ ሞክር ወደ ጎን ሄደክ እኔ በኢየሱስ ማመን አያድንም አላልኩም አልከኝ። ከዛ በሌላ በኩል ደግሞ ሰው በእምነት ነው ሰማኝና ለመመለስ ስሞክር ከማለት በፊት አሁን ምን አልከን? ጥያቄው አልገባኝም አልከን እኮ። ያልገባን ጥያቄ ምን ብለህ ነው የምትመልሰው? እስኪ ምን ብዬ ነው የጠየቅኩህ? ጥያቄውን ድገምልኝ አንድ ጊዜ። ሰው በማመን ብቻ ይድናል ብለህ ታምናለህ ወይ አልከኝ። ሰው ብቻ በማመን ብቻ ይድናል ወይ አልከኝ። አዎ ይድናል አልኩ። እሺ ድገመው። ምን ብዬ ነው የጠየቅኩህ? ሰው በማመን ሰው በእምነት ብቻ ይድናል ወይ? እሺ ሰዎች በማመናቸው ብቻ ይድናሉ ወይ ብዬ ነው የጠየቅኩህ? በእምነት እኔ አሁን እንደዛ ብዬ አልጠየቅኩም። አዶናይ በደንብ አድርገህ አዳምጥ። እሺ አሁን ቀጣይ የሆኑ ሀሳቦችን አሁን አንተ ለምሳሌ የሆነ ጥያቄ ስጠይቀኝ ጥያቄን ሳላዳምጥ ገና ለገና እንዲህ ሊለኝ ነው ብዬ የማይሆኑ ነገሮችን መናገር የለብኝም። ተወዳጅ ወንድማችን ሀሳቡን በደንብ አዳምጠኝ። ከዛ በኋላ በመጽሐፍ ቅዱስ ማስረጃዎች አንተ ደግሞ ትመልስልናለህ። ሰዎች በክርስቶስ በማመን ይድናሉ ወይስ አይድኑም ብሎ አንድ ክርስቲያን ሊጠይቅ አይችልም።
እኛ ክርስቲያኖች ነን። በክርስቶስ የምናምን ክርስቲያኖች ነን። በክርስቶስ አምነን የዳንን ሰዎች ነን። በክርስቶስ አምነን ድነን በኢየሱስ ማመን ያድናል ወይስ አያድንም ብለን አንጠይቅም ነው ከመጀመሪያው። ይሄ ጥያቄ መወያያ ርዕስ ሆኖ ራሱ አይቀርብም። ምክንያቱም ካለ እርሱ ህይወት ስለሌለ። ኦኬ፣ አሁን ትልቁ ጥያቄያችን በፕሮቴስታንቱ ቤት እኛ ሰው ሰራሽ የምንላቸው በፕሮቴስታንቱ ቤት ደግሞ እንደ ትምህርት አድርገው የያዟቸው 5 ሶሎች መካከል አንዱ የሆነው እምነት ብቻ የሚለውን ትምህርት ተመርኩዘን ነው ጥያቄ ያነሳ ነው። ሰዎች በክርስቶስ ኢየሱስ በማመናቸው ብቻ የዘላለም ህይወትን ምንን አልኩ? የዘላለም ህይወትን ያገኛሉ ወይ? አሁን ጥያቄያቸው በማመናቸው ወይም ባለማመናቸው አይደለም ያለን ብቻ ላይ ነው። አሁን ጥያቄ ቅዱስ ቤተክርስቲያናችን ብቻ የሚል ትምህርት የላትም። ኦፍ ኮርስ አሁን ይሄ ብቻ የሚለው ፖይንት ትክክል ነው። በማመናቸው ብቻ ምን በማለታቸው ብቻ በማመናቸው ብቻ የኛ ትልቁ ጥያቄ የሚሆነው እቺ ብቻ ላይ ነው ማለት ነው። በማመናቸው ብቻ የዘላለም ህይወትን ያገኛሉ ካልከን አንድ የመጽሐፍ ቅዱስ ማስረጃ ታወጣልናለህ። መጽሐፍ ቅዱስን እናወጣለን እናነባለን። ምን ላይ እናውጣ ዶነ? አሁን አንተ ከማብራራት በፊት አይ ቆይ ወደዛ ከመሄዴ በፊት መጽሐፍ ቅዱሳዊ ሪፈር አምጣ ነው ያልከኝ። አሁን ሰው ሰራሽ የሚለው ትምህርት ጥቅስ ስጠንና ከዛ በኋላ እያየን እየተወያየን በደንብ እንቀጥል። አይ በዮሐንስ 14 ላይ አውጣልኝ 6። እሺ ኦኬ። የዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ቁጥር 6 ላይ 14:6 እሺ 14:6 እንደዚህ ይላል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል ክፍሉ። ስለዚህ ሰው በክርስቶስ ኢየሱስ በማመን ወደ አብ የመቅረብና ወደ አብ የመግባት ብቸኛ አማራጭና መንገዱ። በሌላ በኩል ወደ እግዚአብሔር አብ መግባት የዘላለም ሕይወት የዘላለም ደህንነት ያገኛሉ ብዬ እኔ አላምነው። ሰው በክርስቶስ ኢየሱስ በማመን ብቻ የሚገኝ የዘላለም ድነት ያገኛል ብዬ አምናለሁ። ስለዚህ ሰው በክርስቶስ ከኢየሱስ በቀር ሌላ መንገድ አለ ወይ ብዬ ጠይቄያለሁ። ከኢየሱስ በቀር ወደ አብ የምንቀርብበት ሌላ መንገድ አለ? ይሄው በቃ እኔ ነኝ ካለ ፈለገ እኔ ሕይወትም መንገድም ነኝ ካለ ሰው ሌላ መንገድ አይኖረውም ነው ባጭር ቃል። እኔ ሌላ መንገድ አለ ወይ ጠይቄያለሁ ወይ አዶናይ? እኔ ይቅርታ አልተግባባንም ማለት ብዬ ጠይቄያለሁ ወይ? አልተግባባንም ማለት ነው በቃሽ። አዎ አልተግባባንም። እኔ የምጠይቅህ ሌላ፣ አንተም ደግሞ የምትወራው ሌላ። እኔ ስምህን ስጠይቅህ መናገር ያለብህ ወረዳህን አይደለም ስምህን ነው። የጠየቅኩ ነገር ሌላ፣ አንተ ደግሞ ጥቅስ አውጥተህ የምትናገረው ደግሞ ሌላ። ሲጀመር ቆይ አሁንም ተረጋግተህ አዳምጠኝ ወዳጄ። እኔ ለምጠይቅህ ጥያቄ አሁን ያነሳሁትን ሀሳብ በመጽሐፍ ቅዱስ የማስረጃ ስትመልስ ስለጠየቀኝ ጥያቄ፣ ለምሳሌ አንተ አሁን ስለ ቅዱሳን ምልጃ ጠይቀህ እኔ ያንን ትቼ ዝም ብዬ ስለ ሌላ ጉዳይ ማውራ ከሆነ በቃ ይሄ እኔ ጋር ነው ችግሩ። አንተ የጠየቀኝን ስፔሲፊክ አድርጌ መመለስ አለብኝ። ለምሳሌ አንተ አሁን ስለ ስግደት ስታወራኝ እኔ ስለ ታቦት ማውራ ከሆነ ችግር አለብኝ ማለት ነው። አይ ፈለገ አውቀው እንደው ላለመግባባት የምታደርገው አይደል ነገር ነው የሚመስለው እንጂ ምንም ሰው በክርስቶስ ኢየሱስ በማመን የዘላለም ድነት ያገኛል። ጌታው እኔ ለመስማት ፈቃደኛ ከሆንክ ሰው የዘላለም ሕይወት ድነትን የሚያገኘው በክርስቶስ ኢየሱስ ብቻ ነው ብዬ ነው የማምነው። አዶና ይሄ መገናኛና ሜክሲኮ አይደለም። እየጮክ የምትሰብከው ወንጌል የለም። እዚህ ጋር በመደማመጥ ነው የምናወራው። እኩል ስናወራ ታች ያለ ሰው አይሰማውም። ስለዚህ የሆነ ሚውት እያደረግን ስታወራ አሁንም ጣልቃ እየገባን ሚውት እያደረግን የማውራት እንትንህን ከምናሳጣ ልክ እንደዚህ ራስን ተቆጣጠር፣ እምልህን ነገር አዳምጥ፣ ከዛ በኋላ ታወራለህ። እኔ የምጠይቅህ ጥያቄ ሌላ ነው፣ አንተ ደግሞ እየመለስክ ያለው መልስ ሌላ ነው። ፍየል ወዲህ ቅዝምዝም ወዲህ ነው። አይ ቅዝምዝም ወዲያ ፍየል ወዲህ አይደለም።
ኧረ እባክህን በመጀመሪያው ወርቼ ልጨርስ አዳምጥ። ምን ሆነ ነው ይሄ? ለመስፋት ፈቃደኛ አይደል? አላስጨረስከኝም እኮ። ኦኬ እንዲህ ስሜትን እየተቆጣጠረ እናውራ። ስሜታዊ የምትሆኑ ከሆነ ስሜታችሁን እንቆጣጠርላችኋለን ጋይስ። እኔ የጠየኩት ይሄ ወንድማችንን ምን ብዬ ነው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ? በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ጥያቄ ጠይቄው ወንድማችን አዶናይ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 መልስ ነው። ሰዎች በማመናቸው ብቻ ኦኬ፣ ጥያቄያችን ብቻ ላይ ነው። በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ይሄ መጽሐፍ ቅዱስ ክፍል ይናገራል አለን። መጽሐፍ ቅዱስን ገልጠን ስናነበው እንዲህ ይላል፣ ኢየሱስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ የተናገረውን ገጸ ንባብ ነገረን። እኛ የጠየቅን ጥያቄ ሌላ፣ አንተ ደግሞ የምታወራው ሌላ። ማስረጃ መስጠት ያቃታ አንተ ነህ። የራስን ድክመት ደግሞ ነው እያዳመጣችሁኝ አይደለም ትለናለህ። እንዴት አድርገን እናዳምጥ? ስምህን ስንጠይቅ ወረዳህን ቀበሌን የምትነግረን ከሆነ እናዳምጥህም። አዶናይ ጣልቃ እየገባን አልጠየቅንም። እኛ ወረዳህን አልጠየቅንም፣ የጠየቅን ስምህን ነው እያለን እንጠይቃለን። ኦኬ እኔ አሁን ከኢየሱስ በቀር ሌላ መንገድ አለ ወይ ብዬ አልጠየኩም። ከኢየሱስ በቀር ሌላ ወደ አብ የምንደርስበት መንገድ አለን ወይ ብዬ አልጠየኩም። የጠየቁ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ? ኦፍኮርስ ያገኛሉ ብለኛል። ኦኬ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያውጣል ካለ ቶሎ በል። ማይክን ክፈትና ወደ ጥቅስ አዶናይ አለ ዮሐንስ 3:16 እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እሺ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። እኛ አሁን ይሄንን ጠይቀናል አዶናይ? ምን ብዬ ነው የጠየቅኩት? እስኪ ጥያቄ በምን ትድናለህ ነው? አሁን ሌላ አማራጭ የድነት አላልኩም። እኔ አሁን በምን ትድናለህ ብዬ ጠየቅኩ። እኔ በድንጋይ አላምን፣ በዛፍ አላምን፣ በኢየሱስ የሚያምን የዘላለም ሕይወት አለው ነው። እኔ በድንጋይ ታምናለህ አታምንም አላልኩም አዶናይ። ፕሊስ እንዲህ አይነት በጣም ተራ የሆኑ ነገሮችን ፕሊስ አናውራ። የምናወራው ስለ መጽሐፍ ቅዱስ ነው አይደል ወዳጄ? ስለዚህ በመጽሐፍ ቅዱስ የማስረጃነት መስጠት የምንችለውን ነገር ብቻ ፎከስ እናድርግ እንጂ እንዲህ አይነት ትችት፣ ዘለፋ ምናምን ተወው አንድ ጊዜ። እኔ የምታምነው በምንድን ነው ብዬ አልጠየቅኩም። የጠየቅኩ ምንድን ነው ስልህ የምታምነው በምንድን ነው ብለን የጠየቅከኝ ትለኛለህ። እኔ እንደዛ ብዬ አልጠየቅኩም አዶናይ። ለምሳሌ ከአንተ በፊት የገባው ወንድማችን ማስረሻ የሆኑ ጥያቄዎችን አቀረብንለት፣ ሌሎች አይነት መልሶችን መለሰልን። ሲመልስልን ነው ማስረሻ እኛ የጠየቅን እሱን አይደለም የጠየቅን ይሄንን ነው ብለን አቀረብንለት። እና ይሄ ወንድማችን ምን አደረገ መሰለ? በቃ አይ አንድ 5 ደቂቃ ስጡኝ፣ ይህንን ጥያቄ የሚመለከቱ ማጣቀሻዎችን ይዤ እመጣለሁ፣ እስከዛ አንድ ሰው አውሩ ብሎ እድል ሰጠ። ከዛ ወደ አንተ መጣን። አዶናይ አንተም ለጊዜው በነገሮች ካልተዘጋጀ ለጊዜው የተዘጋጀህባቸው ምላሾች ከሌሉ እንኳን ማረግ ያለብህ የአንድ 5 ደቂቃ ስጡኝ። አይደለም አልተዘጋጀውም አላልኩም። ፈለገ ረጅም ብለሃል አላልኩም። አልተዘጋጀውም ብለሃል አላልኩም። ምናልባት ካልተዘጋጀህ ራሱ ማረግ ያለብህ አንድ 5 ደቂቃ ስጡኝ መጽሐፍ ቅዱስን አገላብጭ ልይ ይባላል እንጂ ስም ብሎ ያባጤ ቆምት ይወራል። እኛ የጠየቅነው ሌላ ነው፣ አንተ ደግሞ የምታወራው ደግሞ ሌላ ነው። እኛውን አንተ በምን ታምናለህ ብለን አልጠየቅንህም። እኛ የጠየቅን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠን ያልን። ስለዚህ መጽሐፍ ቅዱስን አውጣና ይሄንን የሚመለከት አንድ ማስረጃ ሰጠን። ካልሆነ አንተም ደቂቃ እንስጥህ እና ተዘጋጅ እባክህን። የልጅ ወሬ እንዳናደርገው ማለት ነው። አዶናይ ማስረሻ ማይክል ሚውት አድርገው። እሺ ሚውት አድርገው ማይክል። አይ ፈለገ ለመስማት ዝግጁ ከሆንክ እኔ እንዳወራ እድል ስጠኝ። ምንድነው እሱ? እኔ አሁን በሰው በማመኑ ብቻ ይድናል። አዶናይ ወደ ምላሽ ምን ላይ እናውጣ? ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምን ላይ እናውጣ? ቀደም ጥቅስ ስሰጥ እኮ ጥቅሱ ይሄንን አይገልጥም አልከኝ አይደለም? የጠየቁ ጥያቄ እናንተ የምትመልሰው መልስ ሌላ ነው። እኔ አሁን በምን ታምናለህ ብዬ አልጠየቅኩም። የጠየቁ ጥያቄ አሁንም ያልጠየቁን ጠይቀኛል ስላልክ የጠየቁ ጥያቄ በምን ታምናለህ ብዬ ሳይሆን የጠየቁ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ።
ሰዎች በክርስቶስ በማመን ይድናሉ ወይ? ኦፍ ኮርስ ይድናሉ። አይድንም የሚል ክርስቲያን የለም። እኛ ክርስቲያኖች ነን። ይሰመር። ታዲያ ምን አምናለሁ? እኔ እኮ የማምነውን እምነት እኮ ነው። በክርስቶስ ኢየሱስ በማመን ብቻ ሰው የዘላለም ሕይወት ያገኛል ነው። ከዚህ በማመን ብቻ አታምንም አላልኩም። አዳምጠኝ። በምን ታምናለህም ብዬ አልጠየቅኩም። ካልገባ ፖይንቱ አልገባኝም በደንብ አብራሩልኝ ይባላል እንጂ የማያውቁትን ነገር እኮ መፈትፈት ይህ ስህተት ነው። ብራዘር አሁን በደንብ አድርገህ አዳምጠኝ። ስለ ኢኒሻል ሳሊቬሽን ከሆነ እዚህ ውስጥ ያላችሁ ሁላችሁም አዳምጡ። ስለ ኢኒሻል ሳሊቬሽን እኛ አሁን አላወራንም። ስለ ኢኒሻል ሳሊቬሽን ስናወራ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። የክርስትና ሕይወት የሚጀምረው በመዳን ነው። ሰዎች የክርስትና ሕይወትን ሲጀምሩ ምንም መስራት የሚጠበቅባቸው አንዳችም ስራ የለም። የሚጠበቅባቸው በክርስቶስ ኢየሱስ ማመን ነው። እሺ፣ በክርስቶስ ኢየሱስ ስላመኑ ሰዎች ነው አሁን ከዚህ በኋላ የምናወራው። በክርስቶስ ኢየሱስ አምነው ያሉ ሰዎች ማመናቸው ብቻ በቂ ነው ወይ የዘላለም ሕይወትን ለማግኘት? የኛ ቅዱስ ቤተክርስቲያናችን ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን በማፍራት በበጎ ስራ በመጽናት ነው የዘላለም ሕይወትን የሚያገኙት ብላ ታስተምራለች። ፕሮቴስታንት የሆኑት ወንድሞቻችን ደግሞ በጭራሽ ምንም አይነት መልካም ስራ፣ ምንም አይነት መልካም ፍሬ፣ ምንም አይነት በጎ ስራ አያስፈልግም። ሰዎች በማመናቸው ብቻ በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለው ያስተምራሉ። እንዲህ አይነቱ ትምህርት ደግሞ ፍጹም ሰው ሰራሽ የሆነ ትምህርት ነው ብለን እኛ እናምናለን። መጽሐፍ ቅዱስ ማስረጃ ካለ ታወጣለህ፣ ካልሆነ አንድ የመጽሐፍ ቅዱስ ማስረጃ ሰጠህና አብረን እናወራለን። እኔ ደግሞ ማስረጃ ሰጠሃለሁ። እሺ፣ ሰዎች ጥያቄን ወደ ማስተካከል መጣል። አሁን ጥያቄን ወደ ማስተካከል መጣል። የመጀመሪያውም ጥያቄ ነው ስላልገባኝ የፕሮቴስታንት እምነት አዶናይ መልስ አለ ወይስ የለም? ባጭሩ ብዙ ሰዎች መለማመጥ እንፈልግ አይደለም። ሁለት ጆሮ የተሰጠን መልስ አለ ወይስ የለም? ከዚህ በኋላ ወደ ፖይንቱ ማትገባ ከሆነ ታች አስወርዳለሁ። እሺ፣ መልስ አለ ወይስ የለም? አዶናይ መልስ አለ ወይንስ የለም? እባክህ አታደርግ። የተሰጠን ለመስማት መሰለኝ። ለምን አትሰማኝም? ወይስ የለም? ይቅርታ እንደ ሀሳብ መጀመሪያ ሰማኛ። መልስ ብሎ ለማለት እንዴት ላውራ? መልስ አለ ወይስ የለም? አይ ፈለገ በቃ አቅም የለህም ማለት ነው። ቴንክ ዩ አቅም የለህም አንተ መልስ አለ የለህም? አሁን እንደዚህ በቃ እንደዚህ አመናችሁበት ስትወርዱ ደስ ይላል። አለቀ። ሰዎች መለማመጥ በጣም ይሰለቻል። መልስ ካለ ወደ መልስ። አንተ ትችላለህ፣ አንተ አትችልም። አመግሮማን እኔ እችላለሁ እኔ አልችልም የሚል ሰጣ ገባ ውስጥ አልገባም። ሕፃን የሆናችሁ ልጅነታችሁን ያልጨረሳችሁ ሰዎች ይኸው አይችልም አስፈራራ ነው ምናምን ሰጣ ገባ እንደዛ ብላችሁ ራሳችሁን አስደሰታችሁ ይሉ። እኛ ትልልቅ ሰዎች ነን። በእንደዚህ አይነት ተራ በሆነ የልጅ ጨዋታ ውስጥ ገብተን ራሳችን አናጃጅልም። መጽሐፍ ቅዱስ ማስረጃ ያለው ቀጥታ መጽሐፍ ቅዱስ ማስረጃውን ሰጥቶ መውጣት፣ ከሌለ ምንም አሰራም። እዚህ በቃ ልክ አሁን እንደገባው ወንድማችን በራሳችሁ ላይ ሰደፋችሁን መጠቀም። እሺ፣ ማን ይላል ኪንግ የሚል አካውንት ይሰማል? ይሰማል። ኪንግ የሚል አካውንት ማን ነበር? ይሰማል። ዘሩባቤል ይባላል። ዘሩባቤል ተብሎ ነው ከወንጌል አማኝ የወንጌል አማኝ የሚባለው ቤት ነው። አይኔ ወንጌል አማኝ ነኝ። በቃ በካውንስሉ ስር ያለን አብያተ ክርስቲያናት ውስጥ ዘሩባቤል እኔ አንተ ምን አማኝ ነው አላልኩም። ወንጌል አማኝ ነኝ ማለት መብት ነው። ባይዘው አንተ ወንጌል በቃ ክርስቲያን በሚል ያዘኝ። ክርስቲያን ነኝ ኢቨን ካቶሊኮች ክርስቲያን ነን ይላሉ፣ ኦርቶዶክሶች ክርስቲያን ነን ይላሉ። ስለዚህ አንተ ከዛ ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት ክርስቲያን የሚሉት በክርስቶስ የሚያምኑ ክርስቲያን ስለሚባል ይላሉ፣ ልክ እንዳንተ ይላሉ። ስለዚህ ቤተ እምነት ንገረን ዘሩባቤል እባክህ፣ ሰዓት አንፍጭ። ካታጎራይዝ ማድረግ ከፈለክ ተልኮ ለትውልድ ቤተክርስቲያን በካውንስሉ ስር ያለ ቤተክርስቲያን ነው።
በዛ ነው ማመልከው ወይንም ደግሞ ሐዋርያው ዘላለም ጋር ማለት ነው። ተልእኮ ለትውልድ ኦኬ። ሐዋርያው ዘላለም ይሰማል? አዎ ይሰማል። ኢየሱስ ክርስቶስ ሰይጣን ብለህ ታምናለህ? ማለት ኢየሱስ ክርስቶስ ሰይጣን ብለህ ታምናለህ? ሐዋርያው ዘላለም ባንዱ ክርስቶስ ሰይጣን ብሎ አስብሮ ነበር እና የኢትዮጵያ ወንጌላውያን ቤተክርስቲያን ህብረትን በመግለጫቸው 2017 ዓመተ ምህረት ላይ እንዲህ አይነቱ ትምህርት ፍጹም እኛ ማናምንበት ትምህርት ነው ብለው አውግዘው ነበር። ኢየሱስ ክርስቶስ ሰይጣን ብለህ ታምናለህ አንተስ? ዘሩባቤ እንኳን እኔ አለ የተባለውም ሰውዬ አያምንም። እኔም ሞንኩኝ የትኛው የተልእኮ ለትውልድ እሱ ሲመጣ በፍጹም ነው ማለት እሱን እንጠይቀዋለን። አንተ ለጊዜው ታምናለህ? እሱንም አጥርቼ ይቅርታ፣ እሱንም አጥርቼ ነው የማልፈልግ። እሱም አያምንም፣ እኔም በፍጹም አላምንም። አንተ ከሱ ጋር እየያዘህ ነው ሐሳቡን የጠየቅኝ። ገባ? ከሱ ጋር እየያዘህ የጠየቅኝ ዘሩባቤ የምትፈልገውን ብቻ አታውራ አንተ። እሺ ዘሩባቤ፣ እኔ የምፈልገውን ጥያቄ ነው የጠየቅኩት። ስለዚህ የጠየቁን ጥያቄ ደግሞ አንተ ቀጥታ ወደ መልስ ነው መግባት ያለብን ነው። አፍንጫ ሲመታ ያለቅሳል አይነቱን ነገር እኔ አልፈልገውም። ለምሳሌ ፈለገ አትናቴዎስ እንደዚህ ብሎ ነበረ። አዳምጠኝ ፕሊስ። ለምሳሌ ፈለገ አትናቴዎስ በቅዱሳን ምልጃ አላምንም ብሎ ተናገረ። ከዛ ክርስቲያን የሆኑ ሰዎች ሰብስበው ፈለገ አትናቴዎስ እንዲህ ብሎ አላምንም ብሎ ነበረ፣ እናንተስ ታምናላችሁ ሲባሉ ፈለገ ሲጀምር በዚህ ወጥቶ በዚህ ማለት የለባቸው። በቃ ባጭሩ አያምኑም። ይሄ ፈለገ አትናቴዎስ ድክመት ነው። ቤተክርስቲያኒቷ ከምታስተምረው ውጭ የሆነ ትምህርት ነው የተናገረው። እሱ ነው ለምን ተናገረ? ድህጸ ልሳን ነው ወይ በቃል አጠቃቀም ተሳስቶ ነው ወይ ምናምን እሱ ራሱን ችሎ ነው ማብራራት ያለበት። ስለዚህ አንተም አሁን የጠየቁት ስለአንተ ነው። ዘላለም የሚባለው ግለሰብ እኛ ልክ ስናገኘው ነው ልክ ሌሎች ሰዎች እንደምንጠይቀው ጠይቀን እዚህ ፓርት ላይ እንደዚህ ብለሃል፣ የሆነ ቲቪ ላይ ደግሞ ይቅርታ ጠይቃል፣ ከዚህ የሆነ ሰዓት ላይ ደግሞ እኔ ደረስኩበት መረዳት ሰው ስላልደረሰበት እንጂ ምናምን ብለሃል ብለን ያላቸውን ቃሎች በአጠቃላይ ተጠቅመን የምንጠይቀው እሱን እንጂ አንተን አይደለም። ስለዚህ ወንድማችን ዘሩባቤ አንተ ታምናለህ ወይስ አታምንም ያልኩህ አላምንም ብለህ ወደ ትምህርታችን መቀጠል እንችላለን። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? ዘሩባቤ ከጫጫታ ራቅ ብትል አሪፍ ነው። እኔ በሁለት ነገር ነው የማምነው። አይ መኪና ውስጥ ስለሆንኩ ነው ከይቅርታ ጋር ጫጫታ ውስጥ ሆኜ ሰው የሚያልፍ ምናምን ሰው ስላለ ነው። እሺ እንግዲህ ድምጽ እሺ ወደ ሐሳቤ ስገባ በጣም ይቅርታ። እሺ እኔ ወደ ሐሳቤ ስገባ መጽሐፍ ቅዱስ የሚያምን ይጸድቃል ስለሚል ከምንም በፊት እምነት ይቀድማል ብዬ አምናለሁ። ከእምነት ቀጥሎ ግን እምነት ብቻ ብዬ ደግሞ በአራት ነጥብ ሰው የገዛ የስጋውን ፈቃድና ምኞት እያደረገ ነገ እግዚአብሔርን መንግስት ይወርሳል የሚል አስተሳሰብ የለኝም። ምክንያቱም የእምነት አንድ አማኝ ካመነ በኋላ ሊሰራቸው የሚገባ ስራዎች አሉ ብዬ ስለማመንና ስለማስብ ማለት። አንዳንድ ሰዎች እምነት ብቻ ይሉና ስራቸው ደግሞ ወይ ምግባራቸው ደግሞ ሴጣን የሆነ ነገር ሊሆን ይችላል። ከክርስቶስ መስቀል ስራ፣ ከክርስቶስ ቤዛነት፣ ክርስቶስ ኢየሱስ ካደረገውና ከከፈለው ዋጋ የተቃረነ መንገድ የሚሄዱ ሰዎች እነዛ ሰዎች ስላመኑ ይድናሉ የሚል አስተሳሰብ የለኝም። ነገር ግን ሰው ያመነ ሰው ሊሰራቸው የሚገባ ደግሞ የእምነት የሚባሉ ስራዎች ወይንም የእምነት የሚባሉ ፍሬዎች ሊኖሩ ይችላሉ። በተቃራኒ ደግሞ ሰው ስለሰራ ይድናል የሚል እምነትም የለኝም። መጽሐፍ ቅዱሳዊ ይሄ ሐሳብ ግራውንድ የለው። ስለዚህ አንድ ሰው ይቅርታ ዘሩባቤ ስለጠየቁ የመጀመሪያው ነገር ጠይቀኸኛል አላልኩኝ? እያያዝኩኝ። እሺ አመሰግናለሁ። አያይዤ ማውራት ስላለብኝ አመሰግናለሁ። እሺ ቴንክ ዩ። ሰው ሰርቶ ይድናል የሚል ትምህርት እኛ እንቀበላለን አላልንም። በኢሹ ደረጃ ያለም ጠየቁኝ። ስለዚህ በጣም ድምፅ አለ ዘሩባቤ። በእንዲህ አይነት መልኩ መቀጠል ትንሽ ይከብዳል። እሺ ዘሩባቤ ከጫጫታ ቦታ ላይ ራቅ ብለህ ከጫጫታ ቦታ ላይ ራቅ ስትል ንገረኝና የዛን ታይም ላይ እንቀጥላለን። አሁን ላይ ምንም አይደለም። በጣም ብዙ አመሰግናለሁ። እግዚአብሔር ይባርክ። ስለ ጨዋነት በቃ ሚዩት አድርጌዋለሁ፣ እሰማለሁ። እሺ አመሰግናለሁ። እሺ እዚሁ ላይ ሆነና ከዛ በኋላ ልክ ሲመች ወይ አንድ ቁጥር ጻፍልኝ ወይ ደግሞ ማይክን ከፍተህ አሁን ጥሩ ቦታ ነው ያለሁት በለኝ፣ እንቀጥላለን። እሺ ማስረሻ ወንድማችን
አቤት። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ነበረ። የመጽሐፍ ቅዱስ ማስረጃ ስንጠይቅ ትንሽ ታይም ስጡኝ፣ ፈለግ አድርጌ ልምጣልከን እና መታሃል። እሺ ምን ላይ ነው? ሰዎች በማመናቸው ብቻ አዶናይ ካለው ልጀምርና አዶናይ ካለው አትጀምር። የእሱን ሀሳብ እያወራው እያብራራው ማስረጃ አዶናይ ካለው አትጀምር። ምን ያደርግልኛል? አሁን አዶናይ ራሱን ችሎ አውርቶ ራሱን ችሎ ነው። እሺ ዮሐንስ ቅድም ራሱ ያወጣበት አውጣልኝ ድጋሚ። ስለዚህ አሁን አዶናይን ትረሳና አንተ አሁን ይኸው ይሄ መጽሐፍ ቅዱስ ጥቅስ የራሴ ወኪል ይቀጥላል እያልክ እንቀጥላለን። እሺ ዮሐንስ ወንጌል ምዕራፍ ስንት አልከኝ? ምዕራፍ 3 ቁጥር 16 ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል ይህ ክፍል። እሺ ስለዚህ ጥያቄያችን ምን ነበር? ሰው በማመናቸው ብቻ ይድናሉ ወይ ማለት ነው ያልኩት። አልጠየኩም። እንደዛ ብዬ አልጠየኩም። ሰዎች በማመናቸው ብቻ ይድናሉ ወይ ነው ያልኩት። አልጠየኩም። እንደዛ ብዬ አልጠየኩም። ማስረሻ እሺ ጥያቄው መድገም ትችላለህ እኮ እኔ ስለጻፍኩ ነው። አዎ እኮ የጻፍከውም ስህተት ነው ማለት ነው። እኔ ጠየቁት ጥያቄ ሰዎች በክርስቶስ ኢየሱስ በማመን ብቻ በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ያልኩ። ኦፍ ኮርስ አምናለሁ አልከኝ። ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይ? አዎ ይድናሉ። ለምሳሌ ይሄ ክፍል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እንዲሆን የሰጠን። ኦፍ ኮርስ በእርሱ የሚያምን ሁሉ እንዳይጠፋ ነው ልጁን የሰጠን የክርስቶስ ኢየሱስ አባት እግዚአብሔር አብ። አሁን ጥያቄው በክርስቶስ ያመነ ሰው ይድናል ወይስ አይድንም? አይደለም። ማስረሻ ሰዎች ሲጀመር ቅድም እንዳልኩት የክርስትናው የሚጀመረው በመዳን ነው። የክርስትናው የሚጀመረው በመዳን ነው። ምን በማድረግ? በክርስቶስ በማመን። ከዛ ውጪ ሌላ ምንም ሰዎች የሚያደርጉት ነገር የለም። በክርስቶስ በማመን ሰዎች በክርስቶስ በማመን የመዳንን ሕይወት ይጀምራሉ፣ የክርስትናን ሕይወት ይጀምራሉ። አሁን እኔ ስላመኑ ሰዎች ነው ማውራ። እሺ በክርስቶስ ሰዎች ያመኑ ሰዎች ማስረሻ እስከጨርስ አዳምጠኝ። ያልጨረስኩልህን ጥያቄ ለመመለስ አትሞክር ወዳጄ። ሰዎች በክርስቶስ አምነው ካመኑ በኋላ በማመናቸው ብቻ ነው የዘላለም ሕይወት የሚያገኙት የሚል ትምህርት ከመጽሐፍ ቅዱስ ላይ ማስረጃ ሰጠኝ። ምን ላይ ያነበብከው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት ምን ላይ ነው ያገኘው? ያንን የመጽሐፍ ቅዱስ ማስረጃ ሰጠኝ። ሰዎች በማመን ይድናሉ የሚል ጥቅስ ምናምን ከዚህ በኋላ እያወጣ ጊዜ እንዳንፈጅ አንድ ድል ሰጣለሁ። ከሌለ እኔ መጽሐፍ ቅዱስ ሳወጣና እናወራለን። ቃል በቃል እኮ ላስረዳ፣ ቃል በቃል ላስረዳ። የኛው መጀመሪያ እሺ በእርሱ የሚያምን አይደል? ያ ሰው አመነ፣ ሁሉም አምኗል። ስለዚህ የዘላለም ሕይወት ቀጥታ አግኝተዋል እኮ እነዚህ ሰዎች ስፔሲፊክ ማለት። ስለዚህ አንተ እኮ የምትለው በእርሱ የሚያምን ሁሉም አመነ ይድናል። አዎ በክርስቶስ በኩል ምናምን አልከን እኮ። ግን እነዚህ ሰዎች በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷል። ስለዚህ እነዚህ ሰዎች እኮ ክርስቶስ እንደሞተላቸው ካመኑ እንዴት አይደኑም ነው? ስለዚህ ይድናሉ እነዚህ ሰዎች። በኢየሱስ ያመነ ሰው አይድንም ብያለሁ። ይድናሉ ወይ አልከኝ እኮ። አዎ ይድናሉ። ማስረጃ አልከኝ። ዮሐንስ 3:16 ከፈለክ ሌላም እጨምርልሃለሁ። ማስረሻ ሰላም ማለት ሁሉም ነገር አቤት ሰላም ነው። ቤት ሁሉ ሰላም ነው። ዘመድ፣ እናት፣ አባት፣ አክስት፣ አጎት ምናምን ሰላም ናቸው። የቤት ኪራይ አልደረሰም ማለት ነው። መስከን አረ ለምን ይደርሳል? አረ ለምን ይደርሳል? ምን ቦታው? እሺ ማስረሻ አሁን ያልጠየቅኩ ነገር ላይ ፎከስ እንዳታረግ እሺ። ሰዎች በማመን እንዴት አይድኑም አትበለኝ። በክርስቶስ ያመነ ሰው አይድንም ወይ ይድናል ወይ ብዬ ጥያቄ አላቀረብኩልም። እኔ በክርስቶስ ኢየሱስ ማመን ሰው ነኝ። እኛ ክርስቲያኖች ነን። ክርስቲያን የሆነ ሰው እንዲህ አይነት ኢሹ በነገራችን ላይ እንደ ጥያቄ አድርጎ ራሱ አያቀርብም። ኦኬ የጠየቁት ምን እናደርጋለን? እኔ መጽሐፍ ቅዱስ ማስረጃ እወጣለሁ። እንዴት ማስረጃ እንደሚሰጥ ላሳይ ለሌላው ጊዜ።
እኔ የጠየቁት ጥያቄ ምንድነው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ነው። አያገኙም ነው። እኛ እንዲህ ብለን ነው የምናምነው። አንተ ደግሞ ኦፍ ኮርስ ያገኛሉ ብለህ ነግረህናል። እሺ እስኪ አንድ የመጽሐፍ ቅዱስ ማስረጃ እናውጣ። የዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ አውጣለን ወንድማችን ማስረሻ። ምዕራፍ 15 ቁጥር ስንት? ቁጥር 1 ጀምሮ እስከ 2 ያለውን አንብብልኝ እስኪ ምን ይላል? እሺ እውነተኛ የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬውን የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁም ቃል የተነሳ እያነበብክ ያለው መጽሐፍ ቅዱስ አይደለም ማስረሻ፣ አዲስ መደበኛ ትርጉም አይደል እያነበብክ ያለው? አዎ አዲስ መደበኛ ትርጉም ስናት ባይብል ባይዘዌ እና መጽሐፍ ቅዱስ አውጣና በበልኝ። አዲስ መደበኛ ትርጉም መጽሐፍ ቅዱስ አይደለም ያልኩበት ሪዝም በዚህ አጋጣሚ ልንገራችሁ። እሱ እያነበበ ያለው መጽሐፍ ይሄ ነው። ይሄ አዲስ መደበኛ ትርጉም ይባላል። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ በባይብሊካል ኢንተርናሽናል እንዲሁ ጀስ በግለሰቦች የታተመ መጽሐፍ ነው። የመጽሐፍ ቅዱስ ማህበር የማያውቀው ማለት ነው። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ ነው። ለምንድነው የመጽሐፍ ቅዱስ መረጃ መጽሐፍ ቅዱስ አይደለም ያልኩት? ሁለት ነገሮችን ላሳያችሁ። ሁለት ነገሮችን ወንድማችን ማስረሻ ሌላ ጊዜ ከኛ ጋር ስትወያይ እሱ ባትይዘው ጥሩ ነው። ለኛ በለ ሳይሆን ለራስም ጭምር ባትይዘው ጥሩ ነው። ለምን? በውስጡ በጣም ሰፊ የሆኑ በክህደት የተሞሉ ሐሳቦች ስላሉት ማለት ነው። እሺ ካሜራ ሰላዞር እንደዚሁ ላምበላችሁ ጋይስ፣ እንደዚሁ ላምበላችሁ። አንደኛ ቆሮንቶስ ምዕራፍ 15 ለምሳሌ ማስረሻ በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? አምናለሁ። ይቅርታ ከርሳችን ለመውጣት አይደለም እምነትን ለማወቅ ያክል ነው። በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? አዎ። በስላሴ አካላት መካከል መበላለጥ አለ ብለህ ታምናለህ? የለም፣ አንድ አምላክ ናቸው። እሺ አንድ ሰው ካንተ እምነት ውጪ የሆነ ሰው መጥቶ በስላሴ አካላት መካከል አብ ለይቶ ለምሳሌ አብ የበላይ አስተዳዳሪ ነው ቢል ክህደት ነው ወይስ አይደለም? አንድ ካንተ እምነት ውጪ ያለ ሰው መጥቶ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ቢል ክህደት ነው ወይስ አይደለም? እሺ እዚህ ላይ ከመጠካይ ጋር ክህደት ነው ወይስ አይደለም? መሰለኝ ማለት ማስረሻ አንድ ሰው አብ በስላሴ አካላት መካከል የበላይ አስተዳዳሪ ነው ካለ ክህደት ነው ወይስ አይደለም? አቋምህን በመጀመሪያ ማለት አንድ ሰው አብ የበላይ ነው ቢለው ክህደት ነው አይደለም ያልከኝ? አዎ ከሶስቱ አካላት መካከል ስለዚህ ከሶስቱ እነዛን አበላልጧል ነው ማለት በስላሴ መካከል ወንድማችን አዳምጠኝ እንጂ ማስረሻ እባክህን በስላሴ አካላት መካከል መበላለጥ አለ ወይ ስልህ የለም ብለኛል። አንተ ይሄ አንተ እምነት ነው። በዚህ ጉዳይ እኔም ስለማመን አንተን አልቃወምህም። በስላሴ አካላት መካከል መበላለጥ የለም። አንድ ከኔና አንተ እምነት ውጪ ግን ያለ ሰው መጥቶ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ቢል ክህደት ነው ወይስ አይደለም? እስቲ አንዴ አልገባኝም። እኔ ራሱ እዚህ ጋር ባሰ ጥያቄ ፈጠርክብኝ አንተ ራሱ። በስላሴ አካላት መካከል በስላሴ መካከል መበላለጥ የለም ብለኛል አይደል? ማስረሻ የለም። አዎ መበላለጥ አለ ካለ አንድ ሰው ክህደት ነው ወይስ አይደለም? ክህደት ነው። ቴንክ ዩ። እሺ በደንብ ካሜራ ዙሪያ ላሳያችሁ። ይሄ መጽሐፍ ቅዱስ እዚህ ጋር የምታዩት ይሄ መጽሐፍ ቅዱስ ሁላችሁም ተከታተሉ። እሺ በደንብ እንደሚታያችሁ ተስፋ አደርጋለሁ። ይሄ እዚህ ጋር የምትመለከቱት የመጽሐፍ ቅዱሱ ዋና ክፍል ነው። ከዚህ ከመስመሩ በታች ደግሞ የፕሮቴስታንት ስኮላሮች የህዳግ ማብራሪያ ብለው ያስቀምጡት ሐሳብ ነው። ወልድ ራሱ ሁሉን ላስገለጸለት ለእርሱ ይገዛል የሚለውን ሐሳብ ሲያብራራ ምን ይላል መሰላችሁ? 15:28 ላይ የሁላችሁም ይሁን በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ይታያል አይደል? በስላሴ አካላት መካከል አብ የበላይ
አስተዳዳሪ ነው ይላል። ኦኬ ይሄ ያውኑ መጽሐፍ ላይ ነው። በአብ በወልድ በመንፈስ ቅዱስ ለምናመለኛ ትልቅ ክህደት የሆነ ትምህርት ነው። እንዲህ አይነት ከመጽሐፍ ቅዱስ ያፈነገጠ ሐሳብ የያዘ መጽሐፍ ቅዱስ ልንለው አንችልም። ኦኬ በስላሴ አካላት መካከል መበላለጥ አለ ወይንስ የለም ስለለው ወንድማችን እንደሰማችሁት የሱ እምነት የለም ነው። እርሱ ይዞ እያነበበልን ያለው መጽሐፍ ላይ ግን በስላሴ አካላት መካከል መበላለጥ አለ ብሎ በአራት ነጥብ የሚያስቀምጥ ነው። ስለዚህ እንዲህ አይነት ትምህርት ምን አልከኝ? በረገ ቁጥሩን ንገረኝ። አሁን ያነበብኩበትን ክፍል 15:28 የህዳግ ማብራሪያውን አንብበው። እዛ ላይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ዮሐንስ ነው ወይስ ቆሮንቶስ? እንዴ የምን ዮሐንስ? አንደኛ ቆሮንቶስ ነው ያነበብኩት ምዕራፍ 15። እንደገና ካሜራው ዙሪያ ላሳይ። ምዕራፍ 15 አረ ላሳይ ከእንደገና ራስ ያወጣል። አረ 15:28 15:28 እሺ 15:28 ቁጥር 28 ማለት ነው። አንደኛ ቆሮንቶስ የህዳግ ማብራሪያው ላይ ከፈለክ ምን ይላል? እሺ እኔ ጋር የለውም ላሳየለ ካሜራ ብቻ ያሳያለሁ መጽሐፉን። ኖ ትክክል ነው። የሌለው አለ። ይሄው የህዳግ ማብራሪያ የሌለው አዲስ መደበኛ ትርጉም አለ። የህዳግ ማብራሪያ የሌለው ሙሉ ለሙሉ ገጸ ንባብ ያለው። እሺ ቆይ አረ የኔ ላሳየህ። እሺ ማስረሻ ችግር የለውም። ትክክል ናንተ ያልከው የህዳግ ማብራሪያ የሌለው አለ። ይሄው እዚህ ጋር ያለው አየው። ይሄ አዲሱ መደበኛ ትርጉም ነው። ይሄው እዚህ ጋር ደግሞ የህዳግ ማብራሪያ ደግሞ ያለው አዲሱ መደበኛ ትርጉም ነው። እሺ ማስረሻ ችግር የለውም ያልከው ትክክል ነው። ይሄው የህዳግ ማብራሪያ ያለው ይሄው ችግር የለውም። ምንም ካሜራ አይታይም። ለጊዜው ግን ካሜራ ባይታይም ትክክል ነው። እሺ ይሄ ደግሞ የህዳግ ማብራሪያ የሌለው አዲስ መደበኛ ትርጉም ነው። ይሄም የህዳግ ማብራሪያ የሌለው ነው። ይሄ የህዳግ ማብራሪያ ያለው ነው። ሁለቱም they are not bibles ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተሙ በጣም ሰፊ የቃላት ለውጥ ያላቸው መጽሐፍቶች ናቸው። ስለዚህ አሁን ለጊዜው እሱን እንዳታነብልኝ። መጽሐፍ ቅዱስ ግን ካለ መጽሐፍ ቅዱስን ትገልጥና ማስረሻ ለዳክ ጊዜ ነው ያዳምጥ። መጽሐፍ ቅዱስ ካለ መጽሐፍ ቅዱስ ትገልጥና ዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ አውጣልኝና አንብብልኝ። እሺ እስከዛ ድረስ ላይቭ ስትሪማችን ላይ ያላችሁ ክርስቲያኖች ወንድሞች በኮሜንት ሴክሽን ፍትህ በግፍ ለተገደሉ ክርስቲያኖች ወንድሞቻችን እያላችሁ ኮሜንት ላይ ጻፉ። እንዲህ ባለችን አጋጣሚ ለክርስቲያኖች ወንድሞቻችን ድምጽ እንሁን። እሺ ሁላችንም ባለችን አጋጣሚ ላይቭ ስትሪማችን የሚከታተሉ ሰዎች ይሄን እንዲያዩ ሁላችሁም በደንብ ኮፒ ሊንክ በደንብ ሼር እያደረጋችሁ መልእክቱ እንዲደርስ አድርጉ። ኮሜንት ላይ የሆነ ሰው ጌታን ተቀበለ ምናምን ስትሉ አየሁኝ እና እንዲህ አይነት ሰዎችን ፕሊስ ብዙ እውቅና ባሰጧቸው ጥሩ ነው። አንድ ሲቀጥል ደግሞ ወንድማችን በልቡ ከመነፈቀ በጣም ቆይቷል። ጌታው ለእውነተኛው ቤቱ ይመልሰው። በልቡ ከካደ በጣም ቆይቷል እና አንዳንድ ጊዜ ሰው በልቡ በጣም ቆይቶ ይክድና እኛ የምናየው በአካልኛ ጠገም መኖሩን ነው እና በዛ ብዙ አትገረሙ ለማለት ነው። እሺ ማስረሻ ዮሐንስ ወንጌል ምዕራፍ 15 አወጣ። አረ ቆይ አራውን ያልከው እኔ ነው ወይስ ይታው? ማስረሻ ምን ሆነ ነው በፈጣሪ? እሺ ምንድን ነው እንደዚህ አይነት ነገር? እሺ ላምበብ። እሺ ዮሐንስ ወንጌል ምዕራፍ 15 ምን ይላል? አንብብልኝ። እውነተኛ ይሁን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬውን የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬውን የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገራችሁን ማስረሻዬ
አመሰግናለሁ። እሺ ቁጥር 6 ደግሞ አንድ ጊዜ አንብብልኝ እስቲ እዛው ላይ ቁጥር 6 ምን ይላል? እሺ ቁጥር 6 በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉችማል። በጣም ጥሩ። ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ጌታችን ኢየሱስ ክርስቶስ በእኔ የማይኖር ሲል ምን ማለቱ ነው? ማስረሻ በእኔ ምን ያላለ ማለት ነው? ወደ እሳት ይጣላል የተባለ ያላመነ። በጣም ትክክል። በክርስቶስ ያላመነ ሰው በእኔ የማይኖር ሲል ጌታችን ኢየሱስ ክርስቶስ በእኔ ያላመነ ማለቱ ነው። እሺ ቁጥር 2 ላይ ደግሞ በእኔ ያለውን ይላል። በእኔ ያለውን ሲል ደግሞ በእርሱ ምን ያለ ማለት ነው? ማስረሻ በእኔ የማይኖር ያላመነ ከሆነ በእርሱ ያመነ። እሺ በቃ ሁለቱን ይዘናል። ቁጥር 6 ላይ በእርሱ የማያመን ሰው ወደ እሳት ይጣላል ይላል። በቃ አጭርና ግልጽ። በክርስቶስ ያላመነ ሰው ድል ፈንታ የለውም። ምንም አይነት መልካም ነገርን ቢሰራ ራሱ በክርስቶስ ካላመነ ከክርስቶስ ጋር እድል ፈንታ የለውም። ቁጥር 2 ላይ ደግሞ በእኔ ያለውን ይላል። እዚህ ጋር አሁን በደንብ አድርገህ ተከታተል። በእርሱ ያመነ ማለት ነው ተባብለናል፣ ጨርሰናል።